ስጥ እንግዲህ ፕሮግራማችን ዛሬ ከሁለት እንግዶች ጋር ተመልሷል። እንግዲህ ያው ዋይዲን ማስተዋወቅ ለቀባሪው ማርዳት ነው። ይገረም ደርቤ ሳር ቅጠሉ ምድሩ የሚያውቀው ነውና እሱን ማስተዋወቅ እንግዲህ ለኔም ይከብደኛል። በዚህ በኩል ደግሞ በጣም ተወዳጅ የሆነው ጋንግስተራችን መሮ መጥቷል። ማን ጋንግስተር መሮ ማርሻል ነህ? አረ ላይ ጋንግስተር ነው መስመር የሚያህል ልጅ ባይዞይ ብዙ ጊዜ እንደዚህ አይነት ሰዎች የቲሸርት አለባበሳቸው ልክ አይደለም። ኦኬ ለምን ቲሸርት በላይ ነው የሚለበሰው? ያንገቱ እንደዚህ አይለበስም። ከስር ነው የሚያስገቡት ነው? አዎ እንዲህ ይሰፋላ። አየው እንደዚህ ይሆናል። ኦኬ ዋው ገባላው ለፓካው ታይ ዋይዲ እንዴ ዋይዲን አታውቀውም እንዴ? ይገረም ደርቤ አትተዋወቀው? ኧረ ያቀኛል። እኔ ነኝ የማላውቀው። ለምን ተሰኛል? የሆነ ቦታ ግን እኔ ብዙ አላተኩርም ሰዎች ላይ ራሴ ላይ ነው። ወደ ውስጥ ብቻ ነው የማስበው። ኦኬ የታለው ዋው ውስጥ የታለው አንድ ነው ቂው ያለው ውስጡ ነው የጮኸው። ውስጥ አያውቅም፣ የሰው ውስጥ አያውቅም። አዎ እንግዲህ ዛሬ ፕሮግራማችን ላይ ብዙ ሰዎች ከእናንተ ይማራሉ፣ ብዙ ነገር ያገኛሉ ብዬ አስባለሁ። መሮ ምን አልከኝ? ካንተ ይማራሉ። ከዚህ በፊት እንደተማሩት እንጂ ከሱ አይማሩም። የለህም የሱ ይቆይ የሱ ያወራል። መሮ ከዚህ በፊት በጣም ልጅ ሆነ የሁለት ዓመት ህፃን ልጅ ሆነህ ነው ስፖርት የጀመርከው የሚባል ነገር አለና እስቲ ምን ያህል እውነት ነው እሱ ነገር? ብዙ ጊዜ አጋጣሚዎች አቃጣሪዎች ናቸው ይባላል። ልጅ ሆኖ ነው እሱ እንግዲህ ስፖርት የጀመረው። እኔ ቆይ ልክ በአጸን ስወጣ ዶብ ማለት ጀመርኩ። ወዲያው ዱብ እንደዚህ ዱብ ከዛ ቤተሰብ ተነጋገረ። ዱባ ላይ ስሙ ስሜ ዱብ ስለምትል ኦኬ ዱባ ላይ ይሁን ተባለ። ከዛ በኋላ ታምር እየሰራው መጣሁ። እሺ ታምር እየሰራው ስመጣ ነው ይገረም የተባለው። በኋላ ላይ ነው ገረማቸው። ያለ እድሜ ገብቷል። በቃ የምሰራቸው ስራዎች አሜዚንግ ናቸው። በልጅነት ወደ እኔ አድርገው አሁን ገብቷል። ከባለፈው እንዳይታዘቡ ብዙ ወደ እኔ ነው ማድረግ ያለብህና በቃ ይገረም የሚል ስም ወጣ። ከቦምብ ጋር ከመሳሪያ ጋር ከተለያዩ ነገሮች ጋር ያለኝ አትችበት በዛው ነው የጨመረውና ከምን ካደገ በኋላ መዱብ በጣም ይገርም ነው። ያንተ ታሪክ እንዴት ነው? ይሄ ታሪክ እንዴት መሰለህ? አጋጣሚ ነውና የሁለት ዓመት ልጅ ሆኜ ዋው ድክ እያልኩ ቤት ውስጥ ወደ በረንዳ ወጥቼ አጋጣሚ ቤት ውስጥ ድግስ ምናምን ነበረ፣ ሰዎች ነበሩና ሳሙና ረግጬ ሳሙናው አዳልጦኝ ስፕሊት ሰራ። ዋው በእጅ ይገርም ስፕሊት ሰራው። የመጀመሪያ ስፖርትህን በሁለት ዓመት ጀመረ። ይሄ ተላቀቀ ማለት ነው። ለማርሻል አርት ዋና ይሄ መላቀቅ ነው። ተላቀቀ። ዋው አባቴ አንጠልጥሎ ማርሻል አርት ከተተ አስጀመረ። በሁለት ዓመቴ በዛ ሙያ ውስጥ ገባ። ምን ሆንክ? ኢንተርቪው ላድርግበት እንጂ ነው ወይ እርስ በርስ ተደራረጓ እንዲህ ሲል ዋይዲ ሲላቀቅ አሞት። ከዛ በኋላ በቃ ሲላ ወደ አልባ ትንሽ ታሪኬን እየሰማ ሲሄድ እንዳይደነግጥ ወዲሁ አንዳንድ ነገር መረጃ መንገር ነበረብህ። አንዳንድ ሰዎች ያላረጉትን ነገር መናገር ይፈልጋሉ። ያልሆኑትን ነገር የሆንኩትን ነገር በቃ በድሜ ያለፍኩበትን ነገር ነው ፈልጌው አይደለም። ማርሻል አርት ከሰው ጋር ስትጣላ ብዙ ጊዜ እንግዲህ እንደሰማሁት ከሰው ጋር ስትጣላ የተጣላውን ልጅ ብቻ አይደለም አብሮ ያሉትን ጓደኞቹን ትመታለህ የሚባል ነገር አለ። ለምንድን ነው? ለማስተማር ነው? ለሌላ ጊዜ why do you exist? እስቲ አንድ ለማስተማር ነው። እንግሊዝኛ ወደ አንተ ብቻ ይሆን? ከኔ ጋር ይሆናል። ለምን ይደናበራል? አስጨርሰኝ። አንድ ለማስተማር ነው። እንደገና እኔ በተፈጥሮ ንዴትን መቆጣጠር አልችልም። ኦኬ አግሬሲቭ ነህ? አግሬሲቭ ነኝ። አንዴ ጠብ ውስጥ ከገባው በፊት 13 እና 58 የሚባል ቀበሌ ነበር። እኔ የምትመታው ሰው አይደለም ቀበሌያችን ነው 13 58 ጋር እንጣላለን። 30 40 ልጅ ተሰብስቦ ይመጣላል ለአንድ ሰው ለአንድ ሰው። እሺ መጡ፣ ጠብቃቸዋለሁ። ቁጭ ብዬ ነው የምጠብቃቸው። ዋው ሲመጡ እነሱ ትልቅ ጡንቻ ያለው ምናምን ሰው ነው የሚጠብቁት። እንደዛ አይደለም። እኔ በተማርኩት ያቺ ማርሻል አርት ይጠቅማኛለች። እያንዳንዱ ማንጠበጥባቸው ጠቅ ነው የማደርጋቸው። ግን ምን ጠቀመኝ?
ጠብ ምን ጠቀመ? ከዛ ምን ሆነ? ጓድ መንግስቱ ኃይለማርያም አስጠሩኝ ቢሮአቸው። ኦኬ ይምጣ ይሄ ልጅ ራሻ ይማራል። በቃ ያለውን ነገር ለወጣቱ ግን ምን ይጠቅማል? የድሮ ታሪክ ነው። ወደዚህ ዘመን የለህም ቀይረው ይኸውልህ አብዴት አድርገው። አሁን ያለፉ መንግስታት ታሪክ ነው ያለፍንበት ታሪክ ስለሆነ ተማርኩኝ። በነገራችን ላይ እንዲህ ከትልቅ ሰው ጋር እንዳቀረብከኝ ባቅ አልመጣም። ይሄ መንግስቱ እንዲህ ራሻ ምናምን ይሄ ብዙ እውነት ለምን እኔ የኖርኩባቸዋለሁ። ቅድም ባለፈው ኢንተርቪው ላይ ብዙ ነው ያልኩህ አይደል እንዴ? የኖርኩባቸው ለእኔ ይመጥናል ኖ። አሁን እሱ ቅድም ምንድን ነው ያለው? 30 እና 40 ሰዎች መጡ ነው። እኔ 30 40 ሰዎች ይመጣሉ እኔ ጋር ለጠብ። እሺ ከ30 40 ሰው ቢኖር 39ኙ ያመልጣል። እንዲህ ያዩ ይሆናል። በቃ እንዲህ ይሁን። አንዱን ትይዟለህ፣ የ39ኙን እሱ ላይ ታዘንበዋለህ። ያው ነው ጉልበቱ። እነሱ የምታውቀው ጉልበት አንድ ነው። እዚህ ላይ የ39ኙን ካልኩሌት እያደረክ አንዱ ላይ ማዝነብ። ከዛ በኋላ ቢሆን ፉቅቅም ይሄድ እንደ ባለም ተስቦ ይሄድ ይነግራችሁ። እያንዳንዱ 39 ይሰማል። ከዛ ወደ ይመጣል። አንተ ጋር አይመጣም። ለምን ታባክናለህ? ዘዴ ያስፈልገዋል። 39 ቆጭን ስለሆንኩ ቀጭን ስለሆንኩ አይደለም፣ ካልኩሌሽን ነው። ጭንቅላት ካልኩሌሽን ነው። እኔ እንደ አሁን እንደሱ እንዳለ እሱ መማረው ምንድን ነው የጸባ አስፈላጊነት ምን ያደርጋል? 40 መተናል፣ 50 መተናል። እውነቴን ነው። እጄ ላይ አሁን እንዲህ ነው የሚለው። እኔ ጸብሳት ሱስ ለምዶበት እንዲህ ይላል፣ ይንቀጠቀጣል። ልክ አንዱን ቦጨቅ ያልኩ ጊዜ ቀጥ የእውነቴን ምንም አይፈልግም። እማ ካለ ድምፅ ይሰማል። ድምፅ ነው ሱስ መተ ነው በቃ ካልመታው በቃ እንዲህ ሰው ፍለገ እንደው ሐውልትም ቢሆን አሁን አሻንጉሊትም ልታገኝ ያለ ቡቲካ እንኳ ካረኩት ይበል ብቻ ይላል። ይሄ ምንድነው? የኖርክበት ነው። አዳፕቴሽን ነው። ሰውነቱ ጸብ ለመደ። ግን ምን ያደርጋል? ከሱ የተማርኩት ጸብ ትርጉም የለውም። ምን ያደርጋል? ሰው ጨረስክ። በህይወት የሚጸጽት ነገር አለ ግን ዋይዲ? ይሄም ነው ምን ይሄ ነው። አሁን አንድ ልጅ ሞተ፣ ራይ ላይ ሞተ። በሐሳብ ነው ሞተ። በቃ ገና ለመታው ስመጣ ራሱ አየህ ፈጠረ፣ መሞት ፈጠረ። በሱ ከመሞት አለን ራሱ በራሴ ልሞታል፣ በራሴ የጸጸተ ለምንድን ነው እኔ እጄ ሳያርፍበት የሞተው? አዎ ሌሎች አሁን ያልኩ 50 ሰው 40 ሰው መጥቼ ያን ያህል አሉ። ለምንድን ነው እጄን ሳላሳርፍበት አልኩ። እስካሁን ይጸጽታል። የእውነቴን በመታው ደስ ይለኛል። ሰዎችም ስም ሆኖብኝ ሳይመታው ወደቀ ሞተ ተባለ። ሰበብ ሆነብህ። እኔ እንደራቁ ተነሳ። ይሄ ይጸጽታል። ይሄ ያንገበግባል። ገብቶሃል አይደል? ታሪክን ያበላሽ ለመጪው ትውልድ የማይተላለፍም ይሄ ነው። ምኑ አሁን የምናወራው መሮስ የሚጸጽተ ነገር አለ እንደው ምኑ ነው አይተላለፍም ያልከው? ይሄ የማይተላለፈል ፕሮግራም የምናወራው መስሎኝ ነው። ካልተላለፈ ይቅርብኝ ብዬ እኮ ነው። ትውልድ ስትል ይተላለፋል። አዎ ቴሌቪዥን ላይ እንዴ በሚገባ በቃ በደንብ ላውራዋ። መሮስ እንዴ ነው የሚጸጽተ ነገር አለ በህይወትህ ካሳለፍካችሁ ነገር? እዚህ የቀረበበት ከኔ ጋር የቀረበበት በቃ ለምን ታሪክ የለውም? አታስታውሰኝ። ምኑን ነው? በጣም ብዙ ነገሮች ውስጥ ይጸጽታል ያሳለፍኳቸው ማለት ነው። ኦኬ ለምሳሌ መሮ የሚለው ስም እንዴት ወጣ ብለህ አልጠየቅከኝ። ኦኬ ንገረና። መሮ እንዴት ወጣ እስኪ? በጩቤ ነው። አሁን እሱ ስም የወጣው በጩቤ ነው። በጩቤ ማለት በፊት ሰው ጩቤ ሞርዶ ነው አይደል የሚወጋው? እኔ እንደዛ አላረግም። ጊዜ የለኝም ለመሞረጃ ጊዜ የለኝም። ጩቤውን ዝም ብለው ገዛዋለሁ። ሰው ላይ ሰክቼ እዛው አጥንቱ ላይ ነው የምሞርደው። ተሰለዋለሁ ውስጥ ተሰለዋለሁ ነጥላ ከዛ ተሰለ አሁን ፋሲካ ቀን እንዲህ አይነት ታሪክ ለህብረተሰቡ ነው። አይ ስለዚህ ጸጥቷል እኮ ጸጥቱ ነው እኮ የሚነግር ጸጥቱ ነው እኮ ደልባችን እንዳናወራ አይ አይ ዋይዲ ጸጸት ላይ ነኝ ነው። አሁን እኮ ያለፈ ታሪክ ነው አይደለም የምትለው? ያለፈ ነው እንጂ አሁን የሚያደርገው አይደለም። ኦኬ እንደኔ አንተ አሁን ኦንሲት ያለፈ ነው አይደለም፣ እሱ ያለፈ ነው። ማስፈራሪያ ይቅርታ ለማለትም ጭምር ነው። ጸጸት ነው። አየህ ጸጸት እነዛ ያሳለፍኳቸው ጊዜዎች የወገዋቸው ሰዎች ያሳዝኑኛል።
አታጓጓና ብዙ ሰው አጥፍቻለሁ፣ ብዙ ወንጀል ሰርቻለሁ፣ ብዙ ሰው አጥፍቻለሁ ሳስበው ማለት ነው። በዛ ጊዜ አሁን ተቀጥተሃል፣ ተጸጽተህበታል፣ ነገሮቹን አልፏል እኮ። አዎ ያው ጸጸቱ ነው የሚጎዳ። አዎ ጸጸቱ በጣም ውስጤ ይገባል። ግን ያን ጊዜ ባላሳልፈው ወጣቱ ከኔ ምን ይማር? ያንን ነገር ማስታወስ አልፈልግም። ለምን አንተ ስለጠየቀኝ ነው። እኔ ምንም አይነት ሚዲያ ላይ መቅረብ አልፈልግም። ግን ስትናገር ይወጣል ማለት ያረከው ነው። አልጠየቀህም እኮ አንተ ዝም ብለህ በስሜት የጩቤ አራራህ ነው እንደሚያስቀባጥር አልጠየቀህም። እኔ የሚገርመው እሱ የጩቤ ነው። እኔ ታንክ እንዲያልቅሻለሁ በታንክ ጨፍልቄ አለቀስኩ አላለቀስኩም። እንዲህ በክላሽ ምንድን ነው ይሄ ምንድን ነው አምጣልኝ ስሙን ላውንቸር ኖ 49C መሳሪያ። ኧረ እሱ 49 እንትን ነው ግሉኮስ ነው የሚሰጥ ነው ሆስፒታል። እሺ ለእናንተ ሰፈር ግሉኮስ ነው፣ እኔ ጋር መሳሪያ ነው። እና በእሱ አሁን ፈጅቼዋለሁ በ49C። አዎ ጌም ላይ ኦኬ በፕሌይስቴሽን አልጸጸተኝም። አይ እንደሱ መሮ በአንድ አጋጣሚ የሰማሁት ነገር ነበርና የኒኩለር ማብያ እና እቺ ምንድነች የምትባለው ማብያ ነው ያልኩህ አንተ። ማብያ ቋንቋው ገብቶሃል? ለማህበረሰቡ ማብያና ማብያ ይለያያል። ኧረ ወይ ጠይቀው አንተ። ልጠይቀው እችላለሁ። ያን ያህል አይደለም እኮ ገባ ጠየቅ ትወጣለህ። በቃ ኢንተርቪው እኮ እንዲህ ያን ያህል አይደለም። ጠይቀዋል። የኒኩለር ማብለያ የሆነ ሰዓት አግኝተህ ከዛ ደግሞ እቺ ምንድነች የምትባለው ሜርኩሪ አብሮ ተቀላቅሎ ሁለቱን አንድ ላይ አግኝተህ በማይሆን ዋጋ ሸጠኸው በጣም የተጸጸትክበት ጊዜ ነበር የሚባል ወሬ ሰምቻለሁ። ከባድ ታሪክ ነውና እስቲ ምን ያህል እውነት እንደሆነ ብትነግረን መሮ። ያው እውነት ተደብቆ አይቀርም ይወጣል። ያው እንደዚህ በዛ ህይወት ውስጥ በነበርኩበት ጊዜ አንድ ሰው ነው ከዚህ ህይወት ውጣ፣ ከጠብ ውጣ፣ በቃ ራስን ለውጥ ብሎ ያችን ነገር ሰጠኝ። ኒኩለርና ማብለያዋን ነው የሰጠኝ። ስጦታ ነው ሰው ነው የሰጠኝ። ስጦታ ነው የሰጠኝ። ከውጭ የመጣ ሰው ነው። ከየት ሀገር ነበር የመጣው ሰው? ከአፍጋኒስታን ነው። ኦኬ ኢራን ነበረ መጀመሪያ። ከአፍጋኒስታን ነው ይዞት የመጣው። እሷን ስጦታ ከሰጠኝ በኋላ ሽጥና ተጠቀም ሲለኝ እኔ በቃ ከህይወቴም ልውጣ ልለወጥ ለወጣቱም ጥሩ ልሁን ብዬ ሸጥኩት። በማይሆን ዋጋ ነው የሸጥኩት እና አሁን ሳስበው ግን በጣም በርካሽ ነው የሸጥኩት። በጣም ነው የምጸጸተው። ለምን ትጸጸተው? በርካሽ እኮ ነው የሸጥኩት። ኤምኤምቱ ማለት እኮ በጣም ቀላል ነገር ነው። ኤምኤምቱ ማለት ማብለያ ማለት ነው። አዎ ኤምኤምቱ ነው ማለት ነው። አሁን ነገር ምን እንደሚሰራ ታውቃለህ? በቃ ምን ያህል ነው የምትፈልገው? ማብለያው አዎ ምን ያህል ነው የምትፈልገው? 50 አያቀማየ 50 የሚባል የለም። ማብለያ የሚሆነው አዎ በኪሎ ስንት ነው የምትፈልገው? እሺ 50 ኪሎ አሁን ይመጣልሃል። መንገድ ላይ ልጆች አሉ ይዘው አትናፍረቅ። ሜርኩሪ አጣሁ ብለህ አትናፍረቅ። አይ በርካሽ ስለሸጥኩት ጸጽቶኝ ነው። የራሱ ጉዳይ። አሁን ይሄንን እንደውም ይቅርብህ። ይሄንን በርካሽ ነው የሚሸጠው። እንደዚህ አይነቱ ማስመጣት ምንም ገብቶሃል? በምድርም በመሰማይም ያስወቅሳል። እሺ አስመጣልኝ። የለም አልሸጠውም። የለም እምላለሁ። የለም የማን ንፍርቅ ነው? የሚገርምህ አሁን እኔ ሜርኩሪ እንደነገርኩህ ማብለያ ሜርኩሪ በእጄ ላይ ነው 50 ነው። አሁን አያውቅም ሜርኩሪ 70 ነው። ተከራክሮ ነው 50 ማለት 50 ተከራክሮ 70 ሂድ። ይሄ ምንም የለ አንተ እንኳን ሜርኩሪ ያላላበ ስጠኝ። ከዋሸ በስነ ስርዓት አሸመጥጥም ገባህ አይደለም? ሚዲያ ነው አይደለም? ለማህበረሰቡ ልትናገር ነው አይደል? ገባህ? ዝም ብለው በፊት እኮ ነው አሁን እኮ አለ እንዴ የሸጥኩት ያህል መራዳት ነው ሜርኩሪ ነው ይሄ ምን? እኔ እኮ ትክክለኛውን ነገር እየተናገርኩ ነው። እኔ እንዳትወጋ ደግሞ እጅ እንዳለው ሰው ነበርክ ይኸውልህ አያውቅም እንዲህ አይነገርም። ሜርኩሪ መጀመሪያ ሜርኩሪ አለኝ ተብሎ እኔ አሁን አለኝ አለ እንዴ ይነገራል? ሚዲያ ላይ አትወራም። አይወራም። ቶኪሎ የሚሉ ላይ አይወራም። ምክንያቱም ሰው አለው ነው የሚሉ ገብቶሃል? ይሄ ያጣ ነው ማጣቱን ነው። ያለፈ ታሪክ እኮ ነው። የድሮውን እኮ የሸጥኩት እኮ አሁን እኮ ሰው ለምን ያውቅብሃል?
ሰው ለምን ያውቅብሃል? ሸጬዋለሁ እኮ ኦልሬዲ ሸጬዋለሁ። ሂድ አስመልስ። እማይረባ እንዲህ አይነት ሰው ጋር ታስቀረ እውቀት ፈልጋል። ሜርኩሪ ስትናገሩ ያዙ የምትሆ ነው የምትለው በስታይል ነው በስታይል የምቱ ምንድን ነው ማብላያና ሜርኩሪ አንድ ላይ ማለት ነው። ይሄ ግን ለጠፈው። አሁን እሱ ስለለጠፈው ነው ለሰው ማስተባበያ እየሰጠው አይባልም። ያዝ ነው የምታየው። በየሚዲያው ላይ ሜርኩሪ በተነሳ ቁጥር ይሄ ልጅ ሲያለቅስብልኝ ነው እሺ አስመጣልኝ አዳታ ሲባል ሜርኩሪ የተባለ ይመስላል አይደል? ያለቅሳል። አይጠራ እንደ በሱ የተነሳ በቃ አይመጣም። የለም እንዲሁ ስትነፈረቅ ነው ብሮድካስት ያለቅስ። ደስ የሚል ቆይታ ነው እያደረግን ያለ ነው። እስቲ ለተመልካቾች እንኳን አደረሳችሁ ማለት የምትፈልጉት ካለ በመሀል እንኳን አደረሳችሁ በሉና የመጨረሻችኛዋን ታሪክ እናነሳትና ፕሮግራማችንን እንቋጫለን ማለት ነው። እሱ እንደደረሰ አይቁጠረው። እኔ አንተ ብቻ አንተ ገና ገና ነው። ምን ይዞ ደረሰ? የት አለ? ኦኬ በቃ በለው አንተ። እንደ ኮልጌት ብሩሽ ጠጉር ብቻ ነው ያለው ይሄ ልጅ። ለመላው ኢትዮጵያውያን እንኳን ለትንሣኤ በዓል አደረሳችሁ። በዓሉ የሰላም፣ የፍቅር፣ የደስታ፣ የአብሮነት እንዲሆንልን ምኞታችን ነው። መላው ሀገራችንን ሰላም ያርግልን። በቃ እኔ ካልኩኝ እሱ ከኔ ላይ ውሰዱ። እሱ ይቅርበት፣ ያለቅሳል። ሜርኩሪ ባይሰጠኝ እንኳን አደረሳችሁ እንኳን በልሽ እንኳን አደረሳችሁ መልእክት ካለ አስተላልፍ። ትንሽ በል ደግሞ ያለው ነው የምትመስለው። የኢትዮጵያ ሕዝብ እኮ ብዙ ነው እንዴ! ትንሽ በል ትለኛለህ እንዴ? ለመላው የኢትዮጵያ የክርስትና እምነት ተከታዮች እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ትንሣኤ በዓል በሰላም አደረሳችሁ። በጣም እናመሰግናለን። በመጨረሻ ላይ ምንድነው ማንሳት የፈለኩት ጉዳይ በጣም ቆንጆ ነበረ እና ግን በጣም ጸበኛ ስለነበረ ነው እንደዚህ እዚህ አካባቢውን ብዙ ጠባሳዎች አሉ። እንደውም የተወሰኑ ጠባሳዎች ድነው ነው የሚባል ነገር አለ። ማን ነው? የሱ ቆንጆ ነበር ድሮ እንደዛ ይባል ነበርና እውነት ነው እሱ ነገር በጸብ ምክንያት እንዲፊት የተበላሸው የሚባል እና ከቤተሰብ ራሱ እንዳለ ቆንጆ ናቸው። ማዘር እንትን ሲስተር ምናምን አያቶች በጣም በቃ በቁንጅና የታወቅነን እና እኔም በጣም ቆንጆ ነበርኩ። ጠብ ለወጣቱ ማስተላለፍ የምፈልገው መልእክት ጠብ ፊት ያበላሻል፣ ያስፈጃል። አሁን እኔ እልክ ነው እንጂ ደረጃ ያደረሰኝ። ለምሳሌ 20 30 መጥቷል 29 መጥቼ አንዱ ካመለጠኝ ከግድግዳ ጋር እጣላለሁ። ትጋጫለህ? አዎ የሆነ ነገር እንትን ካላልኩ ደስ አይለኝም እና ጠብ መጥፎ ነው። እዚህ እልክ ውስጥ መጋባት ይባላል። ለምሳሌ አሁን ከቆየንበት አንፃር ዋው አንድ ያላልክለትም። ስለዚህ እባክህ አንድ ዋው እሺ በል አንተ። እሱ ያው ስጦታ ዋው ነው። አመሰግናለሁ። እውነት ነው። አሁን እሱ ታሪክ ከኔ ጋር የተገናኘ ነው። ብዙ ታሪክ በነገራችን ላይ የኔን ነው የሚወስደው። አዎ የኔ አሁን ስንጥቅ አለ፣ 3 ቦታ ስንጥቅ አለ። አንደኛው ፌሮ ነው። ፌሮ እንደዚህ ግርግዳ ላይ እንዲህ እንዳለው ሲያመልጡ ነው። ሌሎቹ ሲያመልጡ እንዲህ ግርግዳ እንደ በቃ ልምዱ ስለሆነ እንዲህ ስል ፌሮ ገባ፣ ወደ ውስጥ ገባ። አለ አሁን ውስጥ ነው ያለው። ነው ነቀልኩት መልሰህ። አዎ ፌሮ የሌለበት ሄጄ መታው፣ ተሰበሰበ። ወዲያው ገብቷል። አሁን ፌሮ መታ፣ ወዲያው ሌላ ፍላት የሆነ ግርግዳ ላይ ከመታው ይገጥማል፣ ስብስብ ይላል። ይሄ በጸብ የምታውቀው ነው። በመኖር ወዲያው መታው፣ 3 መታው፣ ስብስብ አለ። ደምህ ወደ ውጭ አይሄድ፣ የት ይቀራል? ይመለሳል። እንዴት ተመለሰ? እንግዲህ እኔ ብረት ነው ማለት ነው። ተመለሰ ወደ ውስጥ። አሁን ሰው በዛን ሰዓት ምንድን ነበር የሚሉኝ? መቼም በጸብ ላይ ትረሳዋለህ። በዛም ጸብ ስም ስለሚያወጡልህ ቴርሚኔተር ይሉኝ ነበር። ይመለሳል። ስብስብ ቀላጩ ይሉኛል። እኔ እንዳልሰማ ነው። ሌላ ደግሞ ስም ይኖራላ፣ ቀጥለ ሌላ ስም ስለሚኖር የእኛን ታሪክ ነው። እና እንደዚህ የሚመጡ ብሮድካስት ላይ እንደዚህ ትንሽ ቲሸርት እንዲያርገው በዚህ አስገብተው የሚመጡ ታሪክ ከሰው ነው ለጋገኛ ነው። ይለቅማሉ፣ ብዙ ላይ ያወሩህም። አሁን ለምሳሌ ለምንድን ነው ከስር ሳፖርት ማድረገው? አያውቀውም ታሪኩ። ለምን? የሰው ነው፣ የራሱ የሆነ ታሪክ የለውም። ቅድም እኔ አላስቆመውም ብዬ ነው። የጠው የኔ ነው፣ የሜርኩሪ ብቻ ነው የሱ ሸጥቦት ያለ እኔ ስላለኝ ምን ካላወራም ታሪክ በቃ የኔ ነው። በጣም የሚገርም ነው በእውነቱ። ግን ሁለታችሁንም እንደው የመጨረሻ ጥያቄ መጠይቃችሁ ከጸቡ ባሻገር አካውንታችሁ ላይ ምን ያህል ነገር አለ?
በገንዘብ ምን ያህል አላችሁ? ሀብት ትልቁ ነገር ያው በወጣትነት የምታጠራቀመው ሀብት ነው ከጸብ ባሻገር አይደለ? ምን አለ አንተ? ዋይዲስ ምን አለ? መሮስ ምን አለ? እንግዲህ አካውንቴ ላይ ቲክቶክ ላይ አይ የባንክ አካውንት ላይ ሁሉንም ባንክ አለኝ። ኦኬ አዎ እኮ ቡክ ብቻ አውጣ ይላሉ ስታልፍ እንደዚህ አውጣ ምናምን ይሉሃልና አለኝ ሁሉም አካውንት። እሺ መሮስ የለውም ምንም? አዎ የለውም። ያስታውቃል። አሁን እኔ የጠራኋቸውን ነው የሚጠራው። የሚገርምህ እኔ አሁን በሰው ላይ ተደርቤ መናገር አልፈልግም ነበር። እኔ ጥርት ያለ 2 አካውንት ነው ያለኝ። ኦኬ መናገር አልፈልግም ባንኩን። ገንዘቡ ግን ሀይ ነው። ገንዘቡ ከፍ ያለ ነው። አንደኛ አይኔ ትገባለህ ለሚዲያ ሰርተ ያመጣው ገንዘብ ነው። ሰርቀህ ያመጣው ገንዘብ አለ። ኦኬ እነ ዋይዲ በብዛት ያው እሱ ኬት እንዳመጣ ስለማያውቀው ዝም ብሎ ይጠራል። እኔ ሰራው ቁጭ ነው ያደረኩት። እኔ የሚጸጽተኝ ነገር ምንድነው? የወጋጋዋቸው ወጣቶች አካለ ስንኩል ያረኳቸው አይምሯቸውን የነካዋቸው እነሱን ነው። አይምሮ ትወጋለህ? ያው ከስር ስትወጋው እኮ ከላይ ይወጋል። አይምሮ አልወጋም እና ያ ነገር ነው እንጂ የሚደብረኝ የብር ችግር የለብኝም። በጣም ደስ ይላል። እንግዲህ ዛሬ እንግዶች ስለነበራችሁ ሁለታችሁንም አመሰግናለሁ። ዋይዲያው የቤታችን ደንበኛ ነህ። ከዚህ በኋላም እንግዲህ እንገናኛለን ብዬ አስባለሁ። በጣም ነው ማመሰግናለሁ። ለምን መሰለህ? ለማህበረሰቡ ያለህን ፊድባክ ያለህን ግራውንድ መንገር አለብህ። ይሄ ማህበረሰብ ካንተ ብዙ ይጠብቃል። የመታመን ጉዳይ አይደለም። አሁን እኛ ዲል የምናደርገው ሰዎች ያምኑኛ ላይ ያምኑኝም አይደለም። ካንተ ካንጀትህ ከውስጥ ከልብህ ያለውን ማውራት ነው። ታወራለህ። ይለየው ቤቱ ማመን አለማመኑ ይለየው። በቃ የእውነት ነው የውሸት ነው 10% ቢያወጣ እስከዛ ውስጥ አይደል እንዴ? ቀናንሶም ቢሆን አሁን 10% አያጣ። እኔ ከተናገርኩት ከሱ ምንም ባያገኝም ገብቷል። ከሱ ምንም ላይ ያገኝ ይችላል። ምክንያቱም አሁን ቅድም ሲያለቃቅስ ነበረ ሜርኩሪ ሸጥኩኝ እያለ ነበር። አሁን ደግሞ ባንኬ ላይ አለ እንዲህ ለጥሩ ምሳሌ አይደለም። ምክንያቱም መጥፎ ነው። ከሸመጠጥክ ሙሉ መሸምጠጥ ነው። ዋው በቃ የነበረን ቆይታ ግን ከልብ እናመሰግናለን። መልካም ጊዜ ይሆንላችሁ።